ከፊንቴክ ጉዳይ ጋር በተያያዘ ተጽዕኖ ፈጣሪዎቹና አርቲስቶቹ በቁጥጥር ስር መዋላቸው ተሰማ። የፌዴራል ፖሊስ ሀገሪቱን ጥያቄ ማንሳት አይደለም ለህግ ጭምር ሊቀርቡ ይገባል። ሰላም ደጉላው ነኝ። በመቄዶኒያና በሌሎች እርዳታ ድርጅቶች ላይ ሰሞኑን እዚህ ሶሻል ሚዲያ አካባቢ ሲናፈስ የነበረው ነገር የተነሳው ጥያቄ ትክክል ነው። ውድ ኢትዮጵያውያን ብዙዎቻችሁ በውስጥ መስመር ፊንቴክ ኢንቨስትመንትንና አርቲስቶችን የከሰስከው አንተ ስለሆንክ እስቲ ዝርዝር መረጃውን ስጠን እያላችሁ ትገኛላችሁ። እነዚህ ዘናጭ አደገኛ ሌቦች ዝርፊያ ፈጽመው እየተፈለጉ ይገኛሉ። በአዲስ አበባ ቦሌ ክፍለ ከተማ ሰላም እንዴት ናችሁ? ዛሬ ደግሞ ባቡር ውስጥ የገጠመኝ በጣም አሳዛኝና አስደንጋጭ ልሸሻለሁ ይጣበቅብኛል መጨረሻ ላይ ይተሻሸኛል ምናምን ማለት ነው። ደብክ ቼኪንግ ታይሜ 10 ደቂቃ ነው የቀረኝ። አሜሪካ ፍላይት አለኝ። እሺ በአፕሊኬሽን ነው ወይስ እንዴት ትስማማለህ? ጀምረው በፈለከው አድርገው። በቃ 900 ብር ትከፍላለህ። 5000 እከፍላለሁ። እኔ ምንም የብር ችግር የለብኝም ወንድሜ። እኔ አሜሪካ ነው የምሄደው፣ ፍላይት አለብኝ በጣም። እሺ ቆይ ግን እንዳታስጀምረው። አንድ ላፕቶፕ የምሰጣት ልጅ አለች። ሰላም ያገሬ ልጆች እንዴት ናችሁ? ዛሬም እንደተለመደው ከሶሻል ሚዲያ አነጋጋሪና አዝናኝ የሆኑ ቪዲዮዎችን ይዤላችሁ ቀርብ ያለው። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ይሄን ፋሚሊ መቀላቀል ትችላላችሁ። ሐሳብ አስተያየቶቻችሁን በጨዋ ደንብ ኮሜንት ሴክሽን ላይ ጻፉልኝ። ወደ ዛሬ ቪዲዮ እንሂድ። ጥያቄ ማንሳት አይደለም ለህግ ጭምር ሊቀርቡ ይገባል። ሰላም ደጉላው ነኝ። ሁላችሁም ይሄንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት፣ ዱት ያደርጋችሁ ብዙ ሰው ይማርበት ዘንድ አድርጉልኝ። እንግዲህ ከሰሞኑ በዚሁ በሶሻል ሚዲያ በመቄዶኒያና በሌሎች ገቦች እርዳታ ላይ በተሰማሩ ግለሰቦች ላይ አንዳንድ ጥያቄ እየተነሳባቸው ይገኛል። ይሄንን ጥያቄ ተከትሎም ጥያቄዎች ላይ ደግሞ ብርቱ ተቃውሞ እየተነሳባቸው ተመልክቻለሁ። ይሄንን ጉዳይ በተመለከተ እንደ ግለሰብ የራስን ምልከታ እንደ ጠበቃ ደግሞ አንዳንድ ነጥቦችን ከህግ አንፃር አንስተን እንመለከታለን። በተለይም ደግሞ እርዳታ ስራ ላይ የተሰማሩ ግለሰቦችን በምንመለከትበት ጊዜ ከሌላው ዓለም በተለየ እኛ ሀገር እነዚህ እርዳታ ስራ ላይ የሚሰማሩ ግለሰቦች የራሳቸው ስራ የሌላቸው፣ የራሳቸው ምንም አይነት የገቢ ምንጭ የሌላቸው፣ ሀብት ንብረት የሌላቸው ሆኖ እናገኛለን። የእርዳታ ስራ እንሰራለን ብሎ የሚሰሩትም ከሌሎች ሰዎች ገንዘብ ሰብስበው ገንዘብ አጠራቅሞ ባሻቸውና ደስ ባላቸው አካሄድ ለሌሎች ሰዎች ገንዘብ የሚያከፋፍሉ ሆኖ እናገኛቸዋለን። ከዚህም ባሻገር ደግሞ እርዳታ ስራ ላይ ከመሰማራታቸው በፊት ምንም ስራ ምንም ሀብት ንብረት በስማቸው ያልነበሩ ሰዎች፣ አንዳንዱ ደግሞ ክፍለ ሀገር ላይ ሞተረኛ ጭምር የነበረ አሁን ላይ ግን መኪና፣ ቤትና ሌሎች ንብረቶችን ይዘው አፍርቶ እናገኛለን። ስለዚህ ይሄ ነገር የሚያጠራጥር ስለሆነ ጥያቄ ማንሳት አግባብነት ያለው ነው ብዬ አምናለሁ። መንግስትም በዚህ ጉዳይ ላይ ጣልቃ ገብተው በተለይ ገንዘብ ማሸሽ፣ በህገወጥ መንገድ የተገኘን ገንዘብ ህጋዊ አስመስሎ ማቅረብና ሌሎች ወንጀሎች ላይ እነዚህ እርዳታ ላይ የተሰማሩ ግለሰቦች ሊሰማሩ ስለሚችሉ መንግስት በዚህ ጉዳይ ላይ ሲሪየስ የሆነ ክትትል ሊያደርግ ይገባል ብዬ በግሌ አምናለሁ። የመቄዶኒያን ጉዳይ በተመለከተ ግን ለዶክተር ቢናም ትልቅ ክብር አለኝ። በጣም ድንቅ ስራ እየሰራ ነው። ነገር ግን እየተነሳ ባለው ጥያቄ መሰረት ኦዲት ይደረግ፣ ገቢ ወጪ ይታወቅ፣ ሌሎች ገንዘቦች በየጊዜው የሚሰበሰቡ ገንዘቦች ከምን ላይ ዋሉ ያንን ሪፖርት አድርግ ብሎ ጥያቄ ማቅረብ ኃጢአት ወንጀልም አይደለም ነውርም የለውም ብዬ አምናለሁ። ይሄ ሰውዬ እንግዲህ ጠበቃ ነው። እኔ የሱን ያለ ዕውቀት ባይኖረኝም ትንሽ እንኳን ዕውቀት አለኝ። አንድ ሰው ወንጀለኛ ሆኖ ሲከሰስ ወይ ደግሞ ወንጀለኛ ነው ተብሎ አጭበርብሯል ተብሎ ሲታሰብ ማስረጃ ሲገኝበት ነው ለህግ ቀርቦ ፍርድ ቤት ተመላልሶ ታስሮ ምናምን ነገር ኬዞቹ የሚታዩትና እነዚህ ሰዎች ምን አይነት ማስረጃ ተገኝቶባቸዋል ለዚህ ደረጃ የሚያበቃቸው ለህግ መቅረብ አለባቸው ብሎ ነው ደምድሞ ሲናገር የነበረው የጠበቃና ምን አይነት ማስረጃ ተገኝቶ ነው ለህግ የሚቀርቡት? ከተገኘ እሰየው ችግር የለውም፣ ተከሶም ታስሮም ቅጣት ቢቀጡ ችግር የለውም። ግን ምንም አይነት ማስረጃ በሌለበት ዝም ብላችሁ እንቧ ከረዩ ባትሉ ጥሩ ነው። በመቄዶኒያና በሌሎች እርዳታ ድርጅቶች ላይ ሰሞኑን እዚህ ሶሻል ሚዲያ አካባቢ ሲናፈስ የነበረው ነገር የተነሳው ጥያቄ ትክክል ነው ብዬ ነው የማስበው። ምክንያቱም ከተነሱ ሐሳቦች መካከል የሁለቱን እንኳን ብናየው የመጀመሪያው እንደዚህ መቄዶኒያ ያሉ የእርዳታ ድርጅቶች ከልመና ይውጡ ነው። ሙሉ ለሙሉ ከልመና መውጣት አይችልም። ቢያንስ የሆነ ገቢያቸውን ራሳቸው ያመንጩ ነው። ይሄ ሐሳብ መቄዶኒያን ከመጥላት ወይንም ክፋት ከማሰብ የመነጨ አይደለም። እንዳውም እኔ መቄዶኒያን የሚወዱ ሰዎች ናቸው ነው የምለው። ምክንያቱም ለምሳሌ ኢትዮጵያን አየር መንገድ ብንወስድ በአንድ ወር ግዢ ውስጥ ሰዎች ነው የነገሩኝ፣ በአንድ ወር የወተት ግዢ ውስጥ አራውንድ $1.5 ሚሊዮን ወጪ ያደርጋል።
ከዚህ ውስጥ 10% ብቻ ነው ከሀገር ውስጥ ፍጆታ የሚሸፍነው ብለውኛል። 90% መሸፈን ቢቻል እንኳን ምን ያህል ገቢ ማግኘት ይቻላል? ስለዚህ እንደነ መቄዶንያ ያሉ የእርዳታ ድርጅቶች ዲያሪ ላይ ቢሰማሩ አንድ እዛ ጋር የሚረዱ ሰዎች የተረጂነት መንፈስ እንዳይኖራቸው ያደርጋል። የራሳቸው ገቢን ያመነጫሉ። ስለዚህ ሁል ጊዜ እርዳታ ጥገኛ ከመሆን የራስን ገቢ ማመንጨት ይገባቸዋል ማለት ከክፋት የመነጨ አይደለም። በፍጹም ሊሆንም አይችልም። ክፋት ነው ብለው የሚያወሩ እንደነ ባሮክ ያሉ ሰዎች የበለጡ እነዚህ ሰዎች እንደነ መቄዶንያ ያሉ የእርዳታ ድርጅቶችን ይወዷቸዋል ብዬ አስባለሁ። ሌላኛው በቦርድ ይመራ ነው፣ ኦዲተብል ይሁን ነው። አንድ የእርዳታ ድርጅት ስትራክቸር ይኑረው ብሎ ጥያቄ ማንሳት ይሄም ከክፋት የመነጨ አይደለም። ምክንያቱም በአንድ ሰው የሚመራ ነን ፕሮፊት ኦርጋናይዜሽን ያ ሰውዬ የሆነ ነገር ችግር ቢያጋጥመው አብሮት ይፈርሳሉ። እንደዚህ አይነት ድርጅቶች ለሁሉም ነው የሚሆነው። ባይዘ ይሄ ለመቄዶንያ ብቻ ሳይሆን ለፕሮፊት ኦርጋናይዜሽንም ነን ፕሮፊት ኦርጋናይዜሽንም ይሄ ይሆናል። ካምፓኒዎች አንድ ሰው ላይ የተንጠለጠሉ መሆን የለባቸውም። አንድ ሰው ላይ ተንጠለጠሉ ከሆነ ያ ሰውዬ እስካለ ድረስ ብቻ ነው እነዛ ኢንቲቲዎች የሚኖሩት። ስለዚህ በቦርድ ይሞራ፣ ስትራክቸር ይኑረው፣ ኦዲተብል የሚሆንበት ወይ ይፈጠር ማለት ከሐሜት እንዲጸዳ ያደርገዋል። ስለዚህ ከክፋት የመነጨ አይደለም። በተለያየ ጊዜ መቄዶንያም ሆነ የተለያዩ እርዳታ ድርጅቶች ብርን ያሰባስባሉ። በኢትዮጵያ ብር ያሰባስባሉ፣ በሌላ ከረንሲም ያሰባስባሉ። እነዛ ከኢትዮጵያ ብር ውጭ ያሉ ከረንሲዎች ወደ ኢትዮጵያ መጥተው በምን አይነት ሁኔታ እንደተመነዘሩ አሁንም ጥያቄ እናነሳለን እኛ ሃርት ቱ ሃርትን ጨምሮ ማለት ነው። እንደዚህ አይነት ጥያቄ ማንሳት ከጤነኝነት የሚመነጭ ነው። እንደ ባሮክ ያሉ ሰዎች የገቢ ምንጫቸው ቤተክርስቲያን ላይ ጠግቶ ነው። ቢኮዝ ኢየሱስ አጎታቸው ነው ይመስላቸው። ከአጎታቸው ቤት ደግሞ ደስ ያላቸውን ነገር የማንሳት መብት አለን ብሎ ያስባሉ። ስለዚህ እንደዚህ ስትራክቸር ያለውና በዲሲፕሊን የሚመራ ኢንቲቲ ይፈጠር በሚባልበት ሰዓት መጀመሪያ የሚቃወሙት እነሱ ናቸው። ቢኮዝ ጥቅማቸውን ያሳጣቸዋል። የእርዳታ ድርጅቶች ብቻ ሳይሆን እነዚህ የሃይማኖት ተቋማት አሁንም በተለያየ ጊዜ እርዳታ እያሰባሰቡ ነው። ድሮም እንደዚሁ በእርዳታ ነው እየኖሩ ያሉት። ነገር ግን ኦዲተብል አይደሉም። ድሮ ሌብነቱ የተጧጧፈ ስላልሆነ የእግዚአብሔር ፍራቻ አለባቸው ስለሚባል፣ አሁን ላይ ግን እንደሱ አይደለም። ስለዚህ የሃይማኖት ተቋማት ጭምር የገንዘብ ፍሰታቸው ኦዲተብል ሊደረግ ይገባል ካለን እነ ባሮክ መጥተው አይ ኢየሱስ ነው ኦዲተራችን ይሉናል። ቢኮዝ ሌብነቱ ስለሚመቻቸው ማለት ነው። ይህን ሐሳብ ያነሳችሁ ሰዎች እውነት በግሌ ክብር አለኝ። ባሮክ ባይዘዌ የእጅ አመል ያለበት ነው የሚመስለኝ። እሱ ተጠይቋል። ከቤተ ክርስቲያን ላይ በኮሚሽን የምትሰራውን ስራ አቁም፣ 40% 50% ለራስ ገቢ አታድርግ ሲባል ምን አደረገ? መጥቶ መቄዶንያ ላይ የተጠየቀውን ጥያቄ መጥቶ እየየ እንዴት በእነዚህ ሰዎች በእነዚህ መምተኞች ይጨከናል ምናምን ብሎ ሌላ ግርግር ፈጠረ። የሱን ጥያቄ መመለስ ሲገባው ወደ ሌላ አደረገው ማለት ነው። ባይዘዌ እኔ ቢኒያም ኦዲት ተደርጎ ቢገኝበት ራሱ እኔ ምንም አይመስለኝም። ማስተር አብነትም እንደዛው ምንም አይመስለኝም። ምክንያቱም ብዙ የለፉ ሰዎች ናቸው፣ እያደረጉም ያሉ ሰዎች ናቸው እና ቢጠቀሙን ችግር የለብኝም። ግን እንደኔ የማያስቡ ሰዎች አሉ፣ የማይፈልጉ ሰዎች አሉ። እነዚህ ሰዎች ገንዘቡን ለራሳቸው ለግላቸው ማዋል የለባቸውም እና ሊቀጡ ይገባል ብለው የሚያስቡ ሰዎች ስላሉ በመንግስት አካል ኦዲት ይደረግ ከተባለ ይደረግ። በቃ ንጹህ ከሆናችሁ ይደረግ፣ ችግር የለውም። ከተገኘባችሁም እንግዲህ እግዚአብሔር ከእናንተ ጋር ይሁን። ሌላ ምን ይባላል? እንዴት ናችሁ? ዛሬ ደግሞ ባቡር ውስጥ የገጠመኝ በጣም አሳዛኝና አስደንጋጭ አደጋ በሉት ጾታዊ ጥቃት ነግራችሁ። በባቡር ብዙ ረጅም ዓመቴ ነው ከሄድኩኝና የዛኔ የኮሮና አካባቢ ነውና የዛኔ ጊዜ እንደዚህ ጥብቅብቅ አይልም ባቡር ምናምን ነገር
እና ወደ ዋናው ፖይንት ገባላችሁ። ባቡሩ በሰልፍ ከመነሻው ጦር ኃይሎች ነው ያስኩትኝና መጀመሪያ ፊት ነበር የተሰለፍኩት ማለት ነውና በሰልፍ መስሎኝ ዘና ብዬ ቆሜ ነበር። ልክ ባቡሩ ሲመጣ ህዝቡ በላይ ተጋፍቶ በሩጫ ነው የሚገባው፣ በግፊያ ነው የሚገባው ማለት ነው። ከዛ ተጋፍቼ ገባሁኝ፣ ቁጭ አልኩኝ ማለት ነው። ከዛ ቁጭ ብዬ አንድ አሮጊቷ መጥቶ አፈጠጡብኝ። እኔ ደግሞ ማለት ነው ከታሪኩ በፊት በጣም የሚያናድደኝ ነገር ማለት ነው ከመነሻው ቦታ ባቡር ቦታ፣ ባስ ቦታ፣ ታክሲ እንኳን ተውት፣ ባቡርና ታክሲ ቦታ ላይ ከመነሻው ቢሄዱ አሁን እኚህ ሴትዮ አስቀድሙኝ ብለው ቢሄዱ ቅድሚያ ይሰጣቸዋል። እኔ ላይ ከማፍጠጥ ማለት ነው። ባስም እንደዛ ነው፣ አይሰለፉም ትልልቅ ሰዎች አይደለም። ስለዚህ የሞላ ባስ ውስጥ የሞላ ባቡር ውስጥ እያዩ ይገቡና ማለት ነው። ከዛ በኋላ ቆልጭ ግልምጫቸውስ በዛ ላይ እርግማናቸውስ በዛ ላይ እንዴ! እኔ ከጦር ኃይሎች አያት ድረስ ቆሜ መሄድ አለብኝ እንዴ? ይሄ ፌር አይደለም። የእውነት እየተዛዘንን እና እኛም ወጣትን ብንሆን ይደክመናል፣ ወገባችንን ያመናል። ያው ከነሱ እንሻላለን። ግን ለምሳሌ አሁን መሀል ፌርማታ ላይ ገብተው ቢሆን በቃ ትነሳላችሁ፣ ምን ትላላችሁ? ግን እያዩ የተጠቀጠቀ ባቡር ውስጥ ገብተው ከዛ በኋላ ወጣት ካዩ ማጉረጥረጥ ነው እና ተነሳውላቸው። ብዙም አላመሰገኑኝም ማለት ግዴታሽ ነው አይነት ነገር ነው። እሺ ይሁን ብዬ ተነሳሁና እዛ የተጠቀጠቀ ባቡር ውስጥ ቆምኩ ማለት ነው። ቆምኩኝ በግፊያው በቃ እኔ እንጃ እኔ በቃ በጣም በቀን ለምትመላለሱ ሰዎች አዘንኩኝ ማርያምን። እና በጣም ነው ግፊያ ያለው። አብሶኛ አጫጭር ሰዎች እንዴት ይተንፈስ ወደ ላይ ብል ምን ብል ቀላቤ በዚህ ጠብጠብ ይላል። ከዛስ በዚህ ችግር ላይ ደግሞ ሌላ ራስ ምታት እና በዚሁ መጠቅጠቁ ላይ ደግሞ ሌላ ራስ ምታት። ምንድነው ይሄ ራስ ምታት ደግሞ? የሆነ ሰውዬ መጥቶ ከጀርባዬ ላይ እንደ ጀርባ ቅማል ተጣብቋል ነው የምላችሁ። ከዛ እኔ የግፊያው ሁኔታ መስሎኝ እሸሸዋለሁ ማለት ነው። ይጣበቅብኛል፣ መጨረሻ ላይ ይተሻሸኛል ምናምን ማለት ነው። ደበረኝ በጣም። ከዛ በግሬ ግጥ አረጋለሁ ማለት ነው። እሱ መልሶ ርግጥ አላረገኝም። ከዛ በሚፈላ ተናድርኩኝ በጣም ማለት ነው። ከዛ በኋላ በእጄ እንደዚህ ያደርጋለሁ ማለት ነው። እንትን በለኝ ነው። ከዛ የባሰ ጥብቅ አለብኝ ማለት ነው። ከዛ በኋላ እንደ ድንገት የሆነ ልጅ አየሁ ማለት ነው። የሆነ ልጅ አየሁና በቃ ምን እንደተፈጠረ በፓርት 2 ነግራችኋለሁ። የእውነት ፓርት 2 ከዛ ምን ተፈጠረ መሰላችሁ? ልጁ አየ ማለት ቁጭ ብሎ ነበርና እኔ እነሱ ከተቀመጡበት ወንበር በዚህኛው በቃ ፊት ለፊቱ ነው ያለሁትና ግን ተጣባብቀናል፣ ያየኛል ማለት ነው። ከዛ በኋላ ተነሳልኝና እኔ ተቀመጪ ብሎ አስቀመጠኝ ማለት ነው። እግዚአብሔር ያክብርክ፣ ያስቀመጥከኝ ልጅ እግዚአብሔር ያክብርክ ትልቅ ደረጃ ድረስ አሜን። እኔ ከአስገድዶ መድፈር እንዳስጣልከኝ ነው የምቆጥረው፣ ግን አመሰግናለሁ አንተን። ግን እንደዛ አይነት በየባቡሩ በየባሱ ምትከሰከሱ እንስሳቶች፣ መቼም ሰዎች አለላችሁም፣ እንስሳቶች አድቡ፣ የእውነት አድቡ። እንደዚህ አይነት ሰዎች ባይዘወይ ህፃን ልጅ የሚደፍሩት ምናምን እንደዚህ አይነት ሰዎች ናቸውና እንደው እግዚአብሔር መረጋጋቱን ይስጣችሁ። እግዚአብሔርን እንስሳ ናችሁ እናንተ፣ ሰው አይደላችሁም። መቼስ እንደ ሰው ለብሳችሁ ስናያችሁ ሰው ትመስሉ ይሆናል እንጂ እናንተ እንስሳ ናችሁ። በጣም ነው የምታስጠሉት ብዬባችኋለሁ ማለት ነው። ባይዘዌ እንዲህ ትራንስፖርት ላይ የሚደረጉ ወንጀሎች መንግስት ትኩረት ቢሰጠው ጥሩ ነው። በሴት መድፈር ወንጀል ህንድ አንደኛ ነች አይ ቲንክ ከዓለም እና ባቡር ውስጥ ምናምን ሁላ ይደፈራሉ። አሰባችሁታል? በዚሁ ከቀጠለ ምን ሊፈጠር እንደሚችል። እነዛም ሰዎች ትክክል ይመስላችኋል መሰለኝ፣ ሰውም ዝም ይላችኋልና ምን አይነት ውርደታም ቅሌታሞች ናችሁ ማትረቡ። እንደናችሁ ሁሉም ሴት ላይ ግዴታ ማፍጠጥ አለብህ። የምታልፈውንም ያቺንም ማፍጠጥ በቃ ምን ቀን ነው ካንተ ጋር ብር የሆንኩት ግን በስመ አብ። እኔ አሁን ስልችት ነው ያለኝ። እዚህ ቤት እንዴ ዝም በይ። ምንድነው ልጁን የምጨቀጭቂው? በእናትሽ ይሄን ምስኪን ልጅ ሲያዩት ራሱ ምስኪን ነው። ምንድነው ማውራትን ካለብሽ ቤትሽ ሄደሽ አታወሪም እንዴ? ከገባ ጀምሮ ትነተርኪዋለሽ። ና የኔ ጌታ ናልኝ እዚህ ጋር ወንድሜ፣ በእናትህ ና ጋቢና ገባ። እዚህ እንኳን አረፍኝ እንዴ ጭቀሽ ልትገዩ ነው? ኧረ ቁጣ ስርዓትሽን ይዘሽ ሂጂ።
ግባ አግኝ ነበር እንዴት አይዞሽ እስማ አጥራ ቤት ዘርበክ አሰርበክ እንዴ ለካ ወደ አይደለም ምን የጀዘበው ነው እና ሻም ልታስከሰኝ ነው እንዴ ደሞ እዚህ እንዴ ነጋ በልንጀት ይሄ እንግዲህ ከፊንቴክ ጉዳይ ጋር በተያያዘ ተጽዕኖ ፈጣሪዎቹና አርቲስቶቹ በቁጥጥር ስር መዋላቸው ተሰማ። የፌዴራል ፖሊስ ሀገሪቱን እያነጋገረ ባለውና የበርካታ ዜጎችን ሀብት ባወደሙ የፊንቴክ ኢንቨስትመንት የኤሌክትሪክ መኪና ሽያጭ ማጭበርበር ወንጀል የተጠረጠሩ ታዋቂ አርቲስቶችና የማህበራዊ ሚዲያ ተጽዕኖ ፈጣሪዎችን በቁጥጥር ስር አውሎ ምርመራ መጀመሩ ተዘግቧል። በዚህም መሰረት አንጋፋው አርቲስትና የማስታወቂያ ባለሙያ ሰራዊት ፍቅሬ፣ አርቲስት ዳንኤል ተገኝ፣ አርቲስት ይገረም ደጀነ፣ አርቲስት አብርሃም ግዛው እንዲሁም በቲክቶክ እና በማህበራዊ ሚዲያ ሰፊ ተከታይ ያላቸው መንሱር ጀማልና ወንድም ካሊድ በቁጥጥር ስር ከዋሉት መካከል ይገኙበታል። ዜናው እስከተጠናከረበት ጊዜ ድረስ እነዚህ ግለሰቦች በዋስም ሆነ በነፃ ያልተለቀቁ ሲሆን ፖሊስ በጉዳዩ ላይ ጥብቅ ምርመራ እያካሄደ ይገኛል ሲል ዛበሻ አስነብቧል። እንዳያችሁት እንግዲህ መንሱር ጀማል መንገድ ላይ ተከቧል። በምን ጉዳይ ነው የተከበበው? የፊንቴክ ኢንቨስትመንት እንግዲህ ቢዋይዲ መኪና አስመጥቼ በርካሽ ዋጋ አስረክባቸዋለሁ ብሎ ነበረ። ይሄ ሁሉ ሰው የተበላ ሰው ነውና መንሱርም ሲያስተዋውቅ ነበረ። ማስተዋወቅ ብቻ አይደለም አዳማ ብራንች የራሴ ነው ብሎ በአፉ ሲናገር እኔ ሰምቻለሁና የኔ አይደለም እኔ ማስተዋወቂያ ነው የሰራሁት ምናምን እያለ ነው። ስለዚህ መንሱር መጠየቅ አለበት። አዳማ ብራንች የኔ ነው እስካለ ድረስ መከሰስ መታሰር አለበት ብዬ ነው የማስበው። እና በዚህ ጉዳይ ላይ የፊንቴክ ኢንቨስትመንት ግሩፕ ባለቤት ገንዘቡን የበላው ሰውዬ ማለት ነው ከዚህ በፊት ይመስለኛል ሄሎ ታክሲ በሚል ሌሎችንም በልቶ ነበርና ይሄ ሰውዬ ምንድነው እየሰራ ያለው? ገንዘብ በአካውንቱ ራሱ ከሌለ የት እያደረገው ነው የሚለውን ነገር እንግዲህ መንግስት ያጣራ። ለሶስተኛ ጊዜ እንግዲህ መድገሙም አይቀርም በዚሁ ከቀጠለ። በፊንቴክ ተዘረፍን ያሉ በርካታ ግለሰቦች ዛሬ እንግዲህ መጋቢት 15 በፍትህ ሚኒስቴር ተገኝተው በምትመለከቱት መንገድ ጩኸታቸውን እያሰሙ ይገኛሉ። ፊንቴክ ኢንቨስትመንት ግሩፕ መኪና እናስመጣላችኋለን በሚል በርካታ ገንዘቦችን ከተቀበለን በኋላ እጅግ በጣም እየተጉላላን ነው የምንገኘው፣ በገንዘባችን አልሆንን እያሉ እንግዲህ ጩኸታቸውን እያሰሙ ነው የሚገኙት። እንደምትመለከቱት በፍትህ ሚኒስቴር ተገኝተው ፍትህ ይሰጠን እያሉ በርካቶች በጩኸት እንደዚሁም ደግሞ ምሬቶቻቸውን እየገለጹ በዛ ቦታ ላይ እንደሚገኙ እየተመለከትን ነው የምንገኘው። መንግስትም እንግዲህ በተለይም ፍትህ ሚኒስቴር፣ ሌሎቹም አካላት ይህንን ነገር እንደምን ይመለከቱታል የሚለው በተከታይ የምናየው ይሆናል። ውድ ኢትዮጵያውያን ብዙዎቻችሁ በውስጥ መስመር ፊንቴክ ኢንቨስትመንትንና አርቲስቶችን የከሰስከው አንተ ስለሆንክ እስቲ ዝርዝር መረጃውን ስጠን እያላችሁ ትገኛላችሁ። ዝርዝር መረጃውን ለመስጠት ህግ የማይፈቅድልኝ ቢሆንም አንዳንድ ግን ውዥንብሮች እየተፈጠሩ ያሉ ውዥንብሮችን ለማጥራት ሃይላይት ልነግራችሁ ፈልጋለሁ። ይሄው ምንድነው ፊንቴክ ኢንቨስትመንት እና 16 አርቲስቶችና የተለያዩ ድርጅቶች የማስታወቂያ ድርጅቶችን ተከሰዋል፣ ከስሻቸዋለሁ። ነገር ግን ዝርዝር መግለጫውን መስጠት ባይቻልም ንብረቶቻቸው፣ ተሽከርካሪዎቻቸው፣ ቤቶቻቸው ግን ታግደዋል። ፍርድ ቤት ግን ገንዘባቸው አካውንታቸውን በተመለከተ አካውንታቸው ላይ 2 ሚሊዮን ብር የማይሞላ ገንዘብ ቢገኝም እሱ ግን አካውንታቸው እንዲንቀሳቀስ ተፈቅዶላቸዋል። ቤቶቻቸውና ተሽከርካሪዎቻቸው ግን እንደታገዱ ነው ያሉት። በተጨማሪ እዚህ ጋር ሊያሳስብ የምፈልገው ሌሎች አሽከርካሪና ተሽከርካሪ መስሪያ ቤት ድርጅቶች ላይ ያላችሁና ክፍለ ከተማ መሬት አስተዳደር ላይ ያላችሁ ሰዎች እነዚህ ሰዎች ስም ሊያዞሩ ወይ ምናምን ቢመጡ ኖ ማለት ይገባቸዋል። ምክንያቱም የእግር ትዕዛዝ ደርሷቸዋል ማለት ነው። የእናንተው ሌጋል ክሊኒክ ጠበቃና የህግ አማካሪ ኤፍሬም ተካልኝ ነኝ። አመሰግናለሁ። ግዴታ እኮ ኖ ማለት አይጠበቅም። በቃ እግድ እኮ ከተላለፈ እግድ ነው፣ ታግዷል ማለት ነው። ከዚህ ትዕዛዝ አልፈው መኪናቸውን እንዲሸጥ ወይ ስም እንዲዞር ካደረጉ እንግዲህ እነሱም የወንጀሉ ተባባሪ ወይ ተጠያቂ ይሆናሉ ማለት ነውና መንሱር ግን ማለት ነው ይቅርታ አድርጉልኝ ለአድናቂዎቹ፣ አጠፋም አላጠፋም በቀን 10 ወይ 20 መገረፍ አለበት። እነ ኮተት እንደዚህ ያሉ ነው እና አዳምጣቸው።
እንግዲህ አንተም ብዬ ነው አንተን ስለማቅ ነው የሰጠሁት ብሩን ይለዋል። ለምን ታቀኛለህ? እወቁኝ አልከን እኮ ኢትዮጵያ ውስጥ ያለው ባለ ሀብት እኔ ነኝ። ወደ ጨረቃ መንኮራኩር ለመላክ ዝግጅት ላይ ነን። አመራለኝ የግል ጄት ለመግዛት እየተዘጋጀው ነኝ። አው ጥይት የማይበሳው አመራለኝ ብሏል። ብራንች እኔ ነው ወቁኝ አልከና አወቀ። yes ሰምቻለሁ። ሌላም ሰው ለምን አወቀኝ ልትለኝ አትችልም። ለሁላችሁም ነው የሚሆነው። ደጋግሜ እንደምለው ከሁሉም መንሱር ይሻላል። ቢያንስ የተፈጠረውን ችግር ወደ አደባባይ ወጥቶ ለመናገር እየሞከረ ነው ያለው። ሌሎቹ ግን በየጉሮሯቸው በየጎሪያቸው ተደብቀው የት እንደምትገባ እናያለን ነው የምለው። በፍትህ አግባብ በህግ አግባብ ነገሮች ሁሉ እየሄዱ ነው ያሉት። እስከ መጨረሻው ይኬድባቸዋል። ፍትህ ትክክለኛ ፍርድ እስካልሰጠኝ ድረስ እፈራላችኋለሁ። ምክንያቱም እነዚህ የተበሉ ሰዎች ህመማቸውን ልትረዱላቸው ይገባል። ከልጆቻቸው ጉሮሮ ላይ ነው ነጥቀው ለእናንተ የሰጡት። ይህንን ብር ከልጆቻቸው ጉሮሮ ላይ ነጥቀው አንተ ልጅህን የምታሳድግበት ሀገር የጋራ ሀገር ነች ልንላችልም። ስለዚህ ፍትህ እስካለ በፍትህ ይኬዳል። ያለበለዚያ ግን እፈራላችኋለሁ። እውነቴን ነው የምላችሁ፣ እፈራላችኋለሁ። ትላንትና መንሱር ጀማል እንዴት እንዳመለጠ ሁላችንም የምናውቀው ነው። እዛ አካባቢ የህግ አካላት ባይኖሩ ኖሮ የአንድ የተናደደ ቪክቲም ሊሰጥህ ይችላል ነው ምልህ። ከ1300 ምናምን ቪክቲሞች መካከል ብዙዎቹ ተስፋ የቆረጡና የተናደዱ ናቸው። ውጡና ወደ አደባባይ የምትሉትን በሉ። እኛ እስከምንሄድበት እንሄዳለን። እንዲህ ስትገኙ ማወቀኛ ለህ ልትለኝ አትችልም። ቢኮዝ እችንም ነገር እናንተ ናችሁ ያላችኋት። መኪኖቻችን ገብቷል። አዲስ አበባ ከስተመር እየጠበቀን ነው። እንግዲህ የእውነት በእውነት እያየናቸው ነው። እየተጫኑ ነው መኪኖቹ። ኧረ አንተ በስመ አብ የሀገር አስማጭ እግዚአብሔር። ያው ዳንኤል ተገኝ ባይዘወይ BYD ሶንግ ፕላስ ሲነዳ ይችዋለሁ። ከዛ ተሰጥቶት ነው መሰለኝ። ፊንቴክ ኢንቨስትመንት አምባሳደሮች ወደ ጅቡቲ እየሄድን ነው ያለነው። ወይኔ መንሱር ባይዘወይ እነሱም አውቀው ነው በቃ ይሄ ነገር ወንጀል እንደሆነ ስላወቁ ነው አካውንታቸው ውስጥ ገንዘብ እንዳይኖር ያደረጉት። ትልቁ የተገኘው እኮ 1 ሚሊዮን ብር ነው። አስባችሁታል? አሁን እነዚህ አርቲስቶች ሰራዊት ፍቅሬ ምናምን የራሱ የፊንቴክ ባለቤት ራሱ ብር የለውም ቢባል ማን ያምናል? አስቡት። የሰውን ብር ሰብስበው አካውንታቸውን ዜሮ ማድረግ። እነዚህ ሌቦች እግዚአብሔርን ሁሉም መጠየቅ ነው ያለባቸው። ለሌሎችም አርቲስቶች መማሪያ እንዲሆኑ፣ ለሌሎችም ባለሀብቶች መማሪያ እንዲሆኑ ነው ማድረግ ያለበት መንግስት። እነዚህ ዘናጭ አደገኛ ሌቦች ዝርፊያ ፈጽመው እየተፈለጉ ይገኛሉ። በአዲስ አበባ ቦሌ ክፍለ ከተማ ሚሊኒየም አዳራሽ አካባቢ በሚገኘው አዶርሰም ህንፃ 2ኛ ፎቅ ላይ እነዚህ በፎቶ የሚታዩ የተደራጁ ወጣቶች ከፍተኛ ዋጋ ያላቸውን ንብረቶች ዘርፈው ተሰውረዋል። የተዘረፉ ንብረቶች አንደኛ ከፍተኛ ዋጋ ያላቸው ላፕቶፖች፣ ሁለተኛ ኮምፒውተሮች፣ ሶስተኛ ታብሌቶች፣ አራተኛ የፎቶና ቪዲዮ ካሜራዎች እንዲሁም የስልክ መሳሪያዎች ይገኙበታል ተብሏል። የቢሮ የደህንነት ካሜራ መረጃ ፉቴጅ ለማጥፋት ቢሞክሩም በሌሎች የደህንነት ካሜራዎች በግልጽ ሊታዩ ችለዋል። ድርጊቱ የተፈጸመው መላው የኢትዮጵያ ህዝብ የአድዋን ድል በሚያከብርበት ዕለት በጠራራ ፀሐይ ነው ተብሏል። እነዚህን ግለሰቦች የምታውቁ ያያችሁ ወይንም በተመሳሳይ ዝርፊያ የተፈጸመባችሁ ወገኖች ጥቆማ በማድረግ እንድትተባበሩም ጥሪ ቀርቧል። ዘንድሮ ዘንጠው ሱፍ ለብሰው የሚዘርፉ ሰዎች በዝተዋል በጣም። እኔ እንኳን የማውቀው ከዛሬ 15 ዓመት በፊት መርካቶ በምሰራ ሰዓት ነው። በቃ ፏ ዝንጥ ብለው በቃ አትገምቷቸው። እናንተም ደና ሰው ነው ምንም ማያረገኝ ምናምን ብላችሁ ስትሄዱ ቀልባችሁን ሌላ ቦታ ላይ ስታረጉ እነሱ እጥብ አርጓችሁ ቻው ብለዋል። ወንድሜ ትሄዳለህ? የት? ኤርፖርት ነኝ። ችግር የለም ግባ። ምን እባክህ ቼኪንግ ታይሜ 10 ደቂቃ ነው የቀረው። አሜሪካ ፍላይት አለ። እሺ በአፕሊኬሽኑ ነው ወይስ እንዴት ትስማማለህ? ጀምረው በፈለከው አድርገው።
በቃ 900 ብር ትከፍላለህ። 5000 እከፍላለሁ። እኔ ምንም የብር ችግር የለብኝም ወንድሜ። እኔ አሜሪካ ነው የምሄደው። መንሱር ቆይ ግን እንዳታስጀምረው። አንድ ላፕቶፕ የሚሰጣት ልጅ አለች። እኔ እዚህ ሀገር ቀጠሮ አበሻ ለምንድን ነው ግን 5000 ብሎ አስቡት፣ እንዳታስጀምረው። እባክሽ አንቺ ሴትዮ መተሽ ላፕቶፖቹን ሰርጅልኝ። ቼኪንግ ታይሜ በጣም እኮ ረፍዷል እንዴ። ገና 21 ሰዓት ፕሌይ ላይ እንደምቆይ ታውቂያለሽ። ማታም እንዲህ ስሰራ ነው ያደርኩት። አታዝኑልኝም እንዴ? ሄሎ ሺት ስልኬ ዘጋ። አንዴ በአንተ ስልክ ልደውልላት እባክህ። ምንድነው? ያው እኔ $1000 ይሆናል ስልክ። ምንድነው ለዚህ ሰው የምትጠረጥሩት? ምንድነው መተማመን ፈስ ያለበት ይላል። በጣም ነው የምታሳፍረው። ምን ይላል? አሜሪካ ዞር በሉና አሜሪካ ግቢ ነው ሄዶ ምንድነው እዚህ ሀገር ውስጥ መርመጥመጥ? ውጪ ወጣ በሉ ምናምን እንደኛ። እኔ ከዩኤን ከኤስኤስአር ከኤምኤስአር ከኤፍኤስአር ኤፍኬ ደብሊው ዜድ ደብሊው ማይነስ እነዚህ ሁሉ ማይነስ የት ነው ያለሽው? እኮ ነው ሰፈራችሁ ቆሜ የለ እንዴ? መጣው እሺ የቱ ጋር ነሽ? እኔ እዛው አስፋልቱ ጋር ነው ያለሁት እኮ። አስፋልቱ ጋር አትታይኝም እኮ። ራን ወይኔ ዋበላው እንዴ እኔ ጨርቅ ነው ታነቅበት ነው ገመዱ። ወይ መጋረጃ ለወደፊቱ ተጠንቀቅ። ጭራሽ ምክርም አለው። ወይኔ ስልኬ ሌባ ይሸታል። በኢየሱስ ስም ወጋው። ሌባ ይሸታል። ወጋው። ሰላም እንዴት ናችሁ? አሁን ከምሽቱ 6 ሰዓት ከሩብ ሆናልና ቆሜ እሺ እንዳጋጣሚ ነው ስልኬን እየጎረጎርኩኝ በሩን ክፍት ነው ከፍቶ ገባ አንድ ጀና ሳይው ሹራብ ኮፍያ አድርጓል ምናምን ደነገጥኩኝ። ንጁ ምናምን አለኝ። ወሬን ነው መነዳው ንጁ እዚሁ ነኝ ከሰው ተጣልቼ ስለመጣው እንዳያገኙኝ ነው ነዳርቂው። አንዴ ገብቷል ምንም መጋተትም ምንም አልችልም። ስለዚህ በቃ አስነሳውኝና ነዶት የመጣው ይምጣ ብዬ ከዛ በዚህ ገበያ ላይ በኮንዶሚኒየሞቹ ማለት ገባው። ኮብልስቶን ነው ዝናብ እያካፋ ነበር። ደግሞ ሰው የሚባል የለም ጭር ብሏል። ገባው ከዛ እንደዚህ ወደኔ ዞሮ ተቀመጠ። አስቡት እንዴት እንደሚጨንቅ። ምንም አማራጭ የለኝም። በቃ እኔም ቤልቴን ፈታው። እያየኝ ነው እንደዚህ ወደሱ ተቀምጬ ወደዚህ ዙሪ ሲለኝ ራሱ ወደሱ እያየው ነው የዞርኩት። እኔ ልሳቀቅ ኮብልስቶን ዞረን ጀለስ አለ እሱን ጨነ ነው የሆነ ቦታ ተመልሽናለሽ እና እስቲ እናያለን ምናምን አልኩትና ገባም ማለት ነው። ያን ነው ሰፈርሽ አለኝ። እዚህ ነኝ አልኩት። ቆይ ሲለኝ ብሎክ 145 አልኩት። ብሎክ 145 ምኑ ጋር ሲለኝ እንዴ አባ ልሰልኝ ነው እንደገባሽው ምናምን እያልኩኝ እንደቀልድ አስመስዬ ያው ድንጋጤው እንዳለ ነው። በጣም ነው የደነገጥኩት። ከዛ ሄድን። ልክ ልጁ ጋር ስንደርስ እንደዚህ በኮብልስቶን መኪናዎች ቆመዋልና መኪና ይጎረጉራል ልጁ። ከዛ አፏጨለት ምናምን መኪና ውስጥ ሆኖ እንደዚህና እንደዛ ሆነ። ዞር ብሎ አየውና ናና በቃ እንመለስ ምናምን አለ። እኔማ ኮብልስቶኑ ላይ ነው የቆምኩት ዳር ይዤ መቆም እየቻልኩ እና አትመልሽንም ምናምን አለኝ። አረ ብራዘር ልገባ ነው ወደ ቤት አልኩት። እኮ የሆነ ቦታ መልሽና 500 ብር ከፍልሻለሁ። አይ ልገባ ነው። ልገባ ከሆነ በቃ ያሁኑን አልከፍልም ማለት ነው ምናምን። ያው አረ የዛሬን በወጣኝ እንጂ አትክፈለኝ እያልኩ በሆዴ እንዳጋጣሚ አንድ መኪና እግዚአብሔር ተረፍ ሲለኝ ነው ከኋላ መጥቶ ቆመ። መብራት አብርቶ ማለት ነው። ዳራጅለት ሲለኝ አረ ብራዘር ውረድልኝ አሊዝም በቃ ምናምን ክላክስ አደረገልኝ ከኋላ ያለው መኪና።
ብራዘር መንገድ ዘግቻለሁ ወረድልኝ ምናምን ስለው እና ሳልከፍል ምናምን አለኝ። አረ ችግር የለውም ውረድ ብዬ አስወረድኩት እላችኋለሁና እኔ አሁን ከዚህ በኋላ አይደለም ማታ ቀንም በር ክፍት አድርጌ አልቀመጥም። የዛሬ ፈጣሪ አውጥቶኛል። ለጊዜ ሊጠብቃችሁላችሁንም ለማለት ያክል ነው። ያው ከጊዜ ጋር ተጠንቀቁ። ራይድ እኔ ከዚህ በፊት ስሰራ ከ5 ዓመት በፊት ናይት እንሰራ ነበረ ከጓደኞቼ ጋር ምናምን የራይድ ጓደኞች ነበሩኝና አብዛኛውን ጊዜ እስከ ሌሊቱ 9 ሰዓት 10 ሰዓት ምናምንም እሰራ ነበረ። ብቻዬን ነበር የምኖረው እና አንዴ ቦሌ ሚሚስ ጋር ቆሜ አንድ በጣም ምንም ያክል ሰውዬ ገባ። ሀያት አድርሰኝ ብሎ ጋቢና ገባ እና ጸጉሩ ጭብር ያለ ነው። አንድ አይኑ የሆነ ነገር ይመስላል። በቃ የሆነ ሆረር ፊልም ላይ የምታየው ሰው አለ እንደዛ ነው የሚመስለውና ገባ። ከዛ ትንሽ እንደሄድን ፉድ ዞን ጋር አካባቢ ጋር እንደደረስን ብራዘር የሆነ ቺክ ነገር አታገናኘኝም ምናምን ብሎ ማውራት ጀመረ። አይ እኔ አላቅም ምንም ቺክ አልኩት። ያው እንዳጋጣሚ ሆኖ በቺቺኒያ ነበር የምናልፈውና ያው እዚህ ጋር እኮ ሞልተውልሃል ምናምን ስለው አይ እነዚህን አይደለም የፈለኩት በቃ እንደምንም ቤትና የሆነ ነገር መሰጥሻለሁ ምናምን በቃ ግትት አረገኝ። ከዛ የተዘጋ ቁጥር የነበረ ሲም ነበርና ወደሱ ደወልኩና ያው አይሰራም ስልኳ ምናምን ብዬ አሰማሁት ለመፋታት ብዬ ማለት ነው። ከዛ ምንም በቃ ሊያስነዳኝ አልቻለም። ከዛ ልክ 22 ባስ ስቴሽኖቹ ጋር አካባቢ ስንደርስ ቆምኩኝ። ፖሊሶች ሳይ ማለት ነው ውረድልኝ አልኩት። ከዛ ውረድልኝ አልኩት። በቃ ምንድነው በቃ አረ ምንም አልልህም በቃ እንሂድሽ ምናምን አለ። አስቡት 22 ሀያት ምን እንደተደገሰልኝ እኔ ምንም አላውቅም። በቃ ገግሜ ውረድ አልኩት። ያቸው ፖሊሶቹን አላውቅም። እሱ ራሱ ምን ያዝ አላውቅም። ባስፈትሸውላ ደስ ይለኝ ነበር እና ወረደልኝ፣ ተገላገልኩኝ። ከዛ በኋላ ብዙ የማምሸት እንትን የለኝም ሙድም የለኝም እና ራይድ በጣም ማታ ዴንጀር የሆነ ስራ ዴንጀር በቃ ሰው ስልክ ለመውሰድ ቀን የሰራችሁበትን ገንዘብ ለመውሰድ ብለው ህይወት እስከ ማጥፋት ድረስ ነው የሚደርሱ። ትክክለኛ ጓደኛ ማለት ከሌሊቱ 6 ሰዓት ላይ ደውለ ሰው ገድያለሁ ስትል እና የት እንቅበረው የሚል ጓደኛ ትክክለኛ። ሌላ ሁሉ አስመሳይ ተው። ከሌሊቱ 6 ሰዓት ገንዘቤን አይቶም ሊሆን ይችላል ግን ጓደኛዬ ጋር ልደውልለትና ማለት ነው ምን እንደሚል እንስማ እስቲ እንፈትነው። ወላሂ አይዋ እንደምን እንከለታለን። ፓፓ ምንሽ ስልክ አታነሽ? ተኝተሽ ነው? አዎ ነኝ የተነሳሁት። እንዴት ነሽ? ፒስ ነው? እንዴት ነሽ? አለሁ። ሼት ሆነሽ ነው? እኔ ስራ እየወጣሁ። እባክሽ የሆነ ችግር ላይ ነኝ። እዚህ አንዱን ገጨሁት እባክህ። የት ነው አሁንሽ? እዛ ሰፈር አካባቢ ነው። ገና ስወጣ ነው የገጨሁት። እና ሰው አላየህም? ምንም ማንም ሰው አላየም። እዛው ጥዬው ምናምን ነገር ሄድኩኝ። እንዴት እናድርግ? የት ሄዳልከው? እዛው በቃ ምን ካሜራ ምናምን ያልነበረበት ቦታ ስለሆነ ምናምን በቃ ወዲያው ዞር ምናምን ነገር አልኩኝ። ተመልሼ እንትን ልበል ወይስ እንዴት ላድርግ? እኔ ግራ ገባኝ እኮ። ዝም ብለህ ጥላው ሄድክ ነው? እንዴት ጨርሷል? ሞቷል ነው ወይስ? ሞቷል እባክሽ። አከለዳ እንዴት እናድርግ? በእናትህ ግራ ገባኝ እኮ። በቃ ከሞተ ምን ታደርገዋለህ? መተው ነው። እዛው ጣልከው። አሁን አትሄዳል ከቦታው። አንተ ሰው እኮ ነው። ምን ሆነህ ነው? አይደለም ከቦታ ሄዳል አንተ። ገጨሁት። ያው እኔ ተጠያቂነቴ ብቻ ወደ ሞታ ተጠያቂነቴ ብቻ ሳይሆን በቃ ልጁን ማሳዘነኝ።
ያሳዝናል እኮ ያሳዝናል። ወደ መፍትሄው ነው መሄድ። ገባህ እኮ። እንዴት ላድርግ ታዲያ? እጄን ለመንግስት ልስጥ ወይስ እንዴት ላድርግ? ኧረ ምንድን ነው እጄን ለመንግስት መስጠው? ያማል እንደ አንተ ቆየት ነው። እኔ ሰፈር አካባቢ ነኝ፣ እዛው ነኝ። በቃ መጣሁ እኔ መጣሁ፣ እዛው መጣሁ እኔ። እሺ እንግዲህ እንደሰማችሁት ነው። ትክክለኛ ጓደኛ አለኝ። አሁን ሲመጣ ምንድን ነው የምንለው? በምንድን ነው ላስተባብል የምችለው? ስራውን ትቶ ነው የሚመጣው ወይስ ደውዬ ልንገረው? ደውዬ ብነግረው ይሻላል። ይሄ አሁን እሺ የሱ ወንድም የሱ እህት ቢሆን የእውነት ሆኖ ቢሆን ኖሮ ማለት ነው እንደዚህ ይባላል ጋይስ? አሎ ሸምሲያ። ሄሎ። ቤት ነኝ። እስቲ ቤት ከሆንሽ መፍጫው አሰሚ፣ የቡናው መፍጫ የማሽኑ። እሺ አንቺ ሱሪ ቢጫ ቁራዳሽ ነው ትንሽ። ይሄ እስቲ ቲቪው አሰሚ፣ ቲቪው የቲቪው። እሺ አንቺን ነው ይሄው እቤት ስመጣ እንዳላይሽ አንቺ ሙቀጫ። ምን ማብራታዬ እንደምሰራ ረሳሽው? ምናባሽ ፈጭ ምናባሽ ቲቪ አበራሽ። የከበደን ሰፈር ነው ያላጠፋሁት፣ እሱ ጋር ነሽ አይደል? አንቺ ግማታ መጣ። ወይኔ ጉዴ ስመጣ ቤት እንዳለሽ። ለማንኛውም ማይ ፋሚሊ ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስል ነበረ። ቪዲዮን እንደወደዳችሁት ምንም ጥርጥር የለኝም። እስካሁን አይታችሁ ላይክ ካላደረጋችሁ ላይክ አድርጉ። ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ ማጣት አያገኛችሁ፣ ማግኘት አይለፋችሁ። ሰላም ሁኑልኝ።